አድርጌ ያመጣው ሴት አይደለሁም። እንደ ሰው ልጅ እንኳን ከኢትዮጵያ አውጥተሽ ዱባይ አምጥተሽ አዝናኝ። ጉድ 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 ብለዋል ኢዮዳብ። የዱባይ ሰይጣን ደግሞ ተነሳ። ሀዊና ሳሪ ተጀመሩ ተባቀሱ ነው ምላችሁ። እኔ እኮ የሚገርመኝ ታዋቂ ሰዎች እነዚህ ነጋዴዎች፣ በተለይ የዱባይ ነጋዴዎች ማለት ነው። ምንድን ነው እንደዚህ የሚያደርጋቸው? ምንድን ነው የሚያገናኛቸው? ምንድን ነው እንደዚህ በቃ በየጊዜው የሚያቦጫጭቃቸው? እኔ የማይገባኝ ነገር ቢኖር ማለት ነው ድንበር ነው እንዴ? ምንድን ነው በሰው ሀገር አቋርጠው መጥተው የሚባሉት? አንድ ቦታ ላይ አንድ ሱቅ ላይ አይደለም የሚሰሩት፣ የተለያየ ስራ ነው የሚሰሩት። ምንድን ነው እንደዚህ የሚያባላቸው? አጀንዳ ታሳጣን ይላሉ ኮሜንታተሮች። ሞቅ ሞቅ አርጉት እንጂ ሞቅ ሞቅ አርጉት፣ ቡና እያፈሉ። ወይኔ ኮሜንታተሮች እውነት በሳቅ ልፈነዳ። በነገራችን ላይ ሀዊ ሳሪን ጥርግርግ አርጋን የሰደበቻት የእውነት ነው ሙላችሁ። ሳሪ ከዚህ በኋላ አላቅም ምን እንደምትል። ሀዊን ካልከሰሰቻት ሳሪ በጣም ትዕግስተኛ ናት። ባል ካርጎ አድርገሽ አምጥተሻል እኮ ነው ያለቻት። ባል ካርጎ አድርገሽ አምጥተሻል። እሱ ቀርቶ ሌላው ደግሞ ልጅሽን ደብቀሻል አለቻት። ልጅሽን እንደ ሰው ወላ አምጥተሽ አዝናኝ የደብቅሻትን ልጅ። በነገራችን ላይ ከሶሻል ሚዲያ ልጆችን ቤተሰብን መደበቅ ይሄ እንደ ክፋት የሚታይ ነገር አይደለም። ስርዓት ነው የሚባለው። ስርዓት። እዚህ ጋር ሀዊ በጣም ተሳስታለች። ሁሉ ነገር ሚዲያ ላይ ይወጣል እንዴ? አንቺ ልጅሽን ሚዲያ አውጥተሽ ስላሰጣሽ ሁሉም ሰው ልጆቹን ሚዲያ ላይ አውጥቶ ያስጣ እንዴ? ይሄ ትክክል አይደለም። ሰላምታውን ረሳሁት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ሁሉ ሰላም ነው። በያላችሁበት ሰላማችሁ ብዝት ተረፍ ይበልልኝ። እንግዲህ ጮማ ወሬ ነው ያመጣውላችሁ ማለት ነው። እንደ ቲክታክ ህዝቦች ሞቅ ሸብረቅ ለመቅመቅ አድርጉ አለላችሁ። በጣኑን የያዝልን ማለት ነው። መጠረጥሩ አይደለም። እና የቲክታክ ማህበረሰብ ምን እንደነካቸው አላቅም። በተለይ የዱባይ ነጋዴዎች በየጊዜው እየተነሱ ይባጨቃሉ። አንዱ የአንዱን ምስጢር ያወጣል። አብረው ሲበሉ ሲጠጡ አብረው ሲያሙ ይከርሙና ከዛ በኋላ አንዷ ከአንዷ ስትጣላ አውጥተው ያንን ምስጢር ዝርግፍ፣ አንቺ እንዲነሽ አናቅሽም እንዲ ምስጢርሽ እናወጣለን የማይሉት ጉድ የላቸው። የእውነት ነው ምላችሁ እነዚህ የዱባይ ነጋዴዎች። እኔ ምለው ዱባይ ላይ ህግ አለ። አንድ ሰው ከተሳደበ ምናምን ይባላል። እንዴት ነው ይሄ ነገር? አልታሰበበትም ነው? አልታሰበበትም ነው ወይ? እንግዲህ ሀዊ እኔ ሳሪ ባለፈው አጨድ ስታረጋቸው ሰምቻለሁ። እና ግን እንደዚህ አልሄደችባቸውም። ሀዊ ግን በሳሪ እንደ ጉድ ነው የሄደችባት። የእውነት ነው ምላችሁ ጥርግርግ ጋርጋን የሰደበቻት። እንዴ አንቺ እኮ ወንድ ነበርሽ፣ ቀሚስ መልበስ እኔ ነኝ ያሳየውሽ ብላ እርፍ። ቀሚስ መልበስ እኔ ነኝ ያስለመድኩሽ፣ ወንድ ነበርሽ አለቻት። አስባችሁታል? ከዚህ በላይ ገደለቻት። የእውነት ነው ምላችሁ ገደለቻት። እረ ሳሪ ሳምንት ትተኛለች ብዬ ነው የማስበው። እውነት ለመናገር አላቅም ወላሂ። አንዳንዴ ሰው መቅረብ ትጠላላችሁ። በተለይ ሴት ጓደኛ መቅረብም ትጠላላችሁ፣ ማመንም ትጠላላችሁና አንዳንዴ በተለይ ቲክታክ ላይ ያሉ ሰዎች፣ የሶሻል ሚዲያ ሰዎች በአጠቃላይ በጣም ያስፈራሉ። የእውነት ጓደኛ አድርጋችሁ ለመቅረብ በጣም ያስፈራሉ። ምስጢራችሁን ለመናገር ምናምን አንዴ በሆነ ነገር ኮሽ ያለ ባለ ቁጥር በቃ አውጥተው ምስጢራችሁን ዝርግፍ። እንዲህ ብለሽኝ እንዲያርግልሽ ወይኔ ጉዴ! ለምን አረግሽላት? እሺ ሽቶ ሰጥሽ ነበርኩኝ እኔም ሰጥቼሻለሁ። አንቺ ግማታም አልሽኝ፣ እንደዚህ አልሽኝ፣ እንደዛ አለችኝ። ወይኔ በጣም ነው የሚያናድደው ወላሂ። አላቅም ለምን እንደሆነ ሁልጊዜ እንደተባጫጨቁ በየጊዜው በቃ ዱባዮች የታወቁ ናቸው። አንደኛ እኮ ናቸው። አንደኛ አይደለም በዱባይ ማነው በዓለም አንደኛ ሳይሆን አይቀሩም እኮ የዱባይ ነጋዴዎች። እርስ በእርስ ይባሉታል፣ ይጣሉታል። ለምን እንደሆነ አላውቅም። ነጋዴዎች ከአንዱ ቦታ ነው የሚያመጡት እንዳልል የተለያየ ንግድ ነው የሚነግዱት። አንዱ ስልክ ይሸጣል፣ አንዱ ልብስ ይሸጣል፣ አንዱ ቡና ይሸጣል፣ አንዱ ቆሎ ይሸጣል፣ ሌላኛው ደግሞ ምንድን ነው ወርቅ ይሸጣል። ግን የሚገርመው ሁላቸውም ይባላሉ። ያኔ የሚሰሩት ስራ አንድ ሳይሆን
ቦታቸው አንድ ሳይሆን በምንድን ነው የሚገናኙት? እኔ አይገባኝም። ምቀኝነት ብቻ ነው ይሄ። ምቀኝነት ብቻ እንኳን አይመስለኝም። የሆነ ነገር አለ ከኋላቸው። የእውነት የሆነ ነገር አለ። እያንዳንዳቸው እየቆዩ ምስጢር እናወጣለን፣ እነግርሻለሁ፣ እንደዚህ ብዬ እኮ ነው፣ ለኤክሌ ብዬ ነው፣ ለህዝብ ብዬ ነው። ምን አገባችሁ ስለ ህዝብ ደግሞ እናንተ እንዴ? ራሳችሁን ችላችሁ እዛው ሜዳ ላይ ወጥታችሁ ተፋለሙ እንጂ። ጉድ እኮ ነው ደግሞ። ግማሹ አንዴ ወደ ሃይማኖትም ሊወስዱት ይሞክራሉ፣ አንዴ ወደ ብሔርም ሊወስዱት ይሞክራሉ። ከምንም ጋር እኮ አይገናኝም። ይሄ ከምንም አይገናኝም። እናንተ ያላችሁት ዱባይ ነው፣ ከሀገር ሞታችኋል። በቃ ከህዝባችሁም የላችሁም ማለት ይሄ ያኔ ህዝባችሁን ርሱ አይደለም፣ ግን ደግሞ በቃ ከሁሉም ነገር ገለልተኛ ሆናችሁ ነው ራሳችሁን ችላችሁ መባቀስ ያለባችሁ። አንዴ ከሃይማኖት አንዴ ከብሔር አትነካኩ። በቃ ጥል ሌላ ነገር ነው፣ ሌላ ነገር ሌላ ነገር ነው። እናላችኋለሁኝ ቤተሰብ። የእውነት ለመናገር በጣም 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 ነው ኮመንት ላይ ፈታ ያልኩት። ቡና ያቀርባሉ፣ ሞቅ ሞቅ አርጉት፣ አጀንዳ ታሳጣ። ሰሞኑን አሪፍ ጥብስ ወይኔ የማይሉት ነገር ላመጣላችሁ ነበር፣ ግን ያው በጣም ነው ፈታ ያልኩት። በእነሱ መጣላት አይደለም ፈታ ያልኩት፣ በኮመንታተሮች። ሰው የወሬ ጥማት ይህን ያህል አለበት? የወሬ ሱስ፣ የስድብ ሱስ እናላችኋለሁኝ። ሀዊ በሳሪ የስድብ ናዳ አወረደችባት። እኔ እንዳንቺ ባል ካርጎ አላደረኩም አለች። እኔ ምለው ወላሂ ይሄን ነገር አጀንዳ ለምን እንዳደረጉት አላቅም። ያንን ቀን ሳሪ ከንግግሯ ጥፋት ሰርታለች፣ ከንግግሯ ነው እንጂ ማንኛውም ሰው እኮ ባሉን ያመጣል። አንድ ሰው ለባሉ አሁን ወንዶች ለሴቶች ብዙ ፕሮሰስ አድርገው ያመጡ የለ እንዴ? ሴቶች ወንዶችን ሲያመጡ ለምንድን ነው ይናህል የሚካበደው? ተመሳሳይ እኮ ነው፣ ምንም እንትን የለውም። እኔ እንደዚህ ብዬ ነው። አሁን እሷ ባሏን ከኢትዮጵያ የወደደችው ቢሆን ላታመጣው ነው? አሽቃባጭ ወረኛ ማለት ነው። ወላሂ ታመጣዋለች። ባሏን ኢትዮጵያ የወደደችው ቢሆን ለምሳሌ ታመጣው ነበረ። ከሱ ጋር መኖር ስለምትፈልግ ታመጣው ነበረ። ሀዊ ራሷ ማለት ነው። አንዳንዴ የሆነ ራሳችን እንኳን የምናረገውን ነገር ሌሎች ሰዎች ሲያደርጉት ለምንድን ነው ነውር የሚመስለን? በጣም ነው የሚገርመው። ሌላው ደግሞ ልጅሽን እንኳን እንደ ሰው አምጠተሽ ዱባይ አንቀባሪያል። ምን በዚህ እሳት ሀገር አቃጠላት? ልጅቷ በሀገሯ አየር፣ በተፈጥሮ ውበቷ፣ በሁሉ ነገሯ ጽድት ባለችው ኢትዮጵያ አትኖርም እንዴ? ቀብረር ብላ እናቷ በሰው ሀገር ተንከራተተች፣ አንሱ ልጇም በሰው ሀገር ተንከራተት። አንቺ ይሆንሽ በቃ ምን ልበላት? የሆነች ክፍት አፍ ናት። እውነት ለአፎ ምንም ለከት የለውም። ዚፕ የሌለው አፍ ነው ያላት። በጣም ትጮኻለች ደግሞ የሆነ ነገርማ አለባት እቺ ሀዊ የምትባለዋ ልጅ ማለት ነው። እውነት እና አንድ ሰው የግድ ልጁ ስደት መምጣት አለበት? እኛ ስላልተመቼን ነው የሰደድን። እኛ ተቸገረን የተሰደድ ነው። እኛም ደህንነት አሳደደን። ልጆች ለምንድን ነው የሚሰደዱት እንዴ? ልጆቹማ በሀገራቸው ነው መኖር ያለባቸው። በሀገራቸው ተምረው በሀገራቸው ነው ስራ ይዘው ጥሩ ኑሮ መኖር ያለባቸው። እናትም ተሰዳ ልጅም ተሰዳ። ምንድነው አውሮፓና አሜሪካ አይደለም እኮ አየሩ እንኳን ጥሩ አየር አይደለም፣ አረብ ሀገር ማለት ነው እውነት ለመናገር። እና ልጆች ኢትዮጵያ ነው መኖር ያለባቸው። የግድ እሷ ስለመጣ ልጅቷን መሰደድ አለባት ማለት አይደለም። ለማንኛውም ኃይለኛ ቀውጢ ተፈጥሯል ልላችሁ ነው። ቤተሰብ ተዘጋጁ። ሳሪ ምን እንደምትል አላውቅም። እውነት በዚህ ንግግሯ ሳሪ ካልከሰሰቻት ሳሪ ትዕግስተኛ ናት ብዬ ነው የማስበው። በጣም ነው በቃ ተለቃ ነው የተሳደበችው። ማለት በጣም ምን አለብኝ ብላ ነው ስታወራ የነበረው ሀዊ ማለት ነው። እና ለማንኛውም ሰላሙን ያውረድልን። እኛ ሰላም ነው የምንፈልገው። የሰው ልጅ ሲጣላ በጥል የሚገኝ ነገር የለም። እኔ ምን እንደሚያገናኛቸው ምን እንደሚያጣላቸው ራሱ አይገባኝም የእውነት ለመናገር። ለማንኛውም እንግዲህ ምላሹን እንጠብቃለን። የሳሬን ምላሽ እስክሰማ ጓግቻለሁ። የእውነቴን ነው እውነት እንደው አጥባና ያሰጣቻት እኮ በዛ ክፍት ዚፕ በሌለው አፏ አጥባና ያሰጣቻት። ሳሪ እኮ ትንሽ ነው ነካ ያረገቻት። እውነት ትንሽ ነካ ነው ያረገቻት። ለማንኛውም ሰላም ሁኑልኝ። እስካሁን ስላዳመጣችሁኝ አመሰግናለሁ።